መጀመሪያ የተነሳሁት እኔ ራሴን ለማሸነፍ ወደ ልብስ ስፌት ሙያ ነው የገባሁት። ወደ ልብስ ስፌት ሙያ ስገባ መጀመሪያ ላይ ያሉት ነገሮች ምንድነው ያ ወላጆቻችን ባጡ ህጻናትና ሴቶች በሚል ነው ምልመላውን ተመልምዬ ትምህርቴን እየተማርኩ ነው በነበረበት ሰዓት ነው ስልጠናውን የወሰድኩት ማለት ነው። እዛ ስልጠናውን ከወሰድኩ በኋላ ነው ወደ ሙያው ገብቼ እየሰራው ራሴን ላስተዳድር የቻልኩት ማለት ነው። ከዛ በኋላ ግን ያው ፍላጎቱም ሙያውም እያደግኩ በመምጣቱና እያሳደግኩ በመምጣቱ ወደ ማሰልጠኛነት ቀይሬዋለሁ ማለት ነው። ስለዚህ አሁን ማሰልጠኛም ልብስ ስፌትም ነው። የቦርሳ ስራዎችን እንሰራለን፣ የቢጃማ ስራዎችን እንሰራለን፣ እንዲሁ የተለያዩ ስራዎችን የሽፎኖችን ስራዎች እንሰራለን ማለት ነው። ያው እንደምታዩን ጊዜው የፋሽን ስለሆነ ቢጃማ ጨርቆች አሁን በተለያየ መልኩ ስለሚሰሩ እንዲህ በተለያየ መልኩ እየሰራን እንገኛለን ማለት ነው። አሁን ደግሞ ተጨማሪ ያው ፔስታል የሚቀር ስለተባለ ያው ቦርሳዎችን እየሰራን እንገኛለን። ማሰልጠኛነቱንም ደግሞ እየቀጥየበት የተሻሉ ልጆችንም እያፈራው ይገኛለሁ ማለት ነው። ስራቸው እንዲችሉም ራሳቸው እንዲችሉ እያደረኩ ይገኛለሁ በውስጤ ማሰልጠኛውን። አሁን ወደፊት ቀጣይም ከዚህ በዚህ ባላነሰ አሁን ተቋም ናት፣ አነስተኛ ተቋም ናት። ቀጣይ ግን ወደ ድርጅት ወደ ኢንቨስተር እሺ፣ አመሰግናለሁ። ያው እኔ ሙያውን ከልጅነቴ ጀምሬ ስለምወደው ነው። ሙያውን ማለት 3 ሙያዎች ነበር የምወደው። ጋዜጠኝነትን በጣም ማከብረው የምወደው ሙያ ነው። እንዲሁም ደግሞ ሹፍርናን በጣም የምወደው ሙያ ነው። እንዲሁም ልብስ ስፌት ለኔ 3 ምርጫዎች ነበሩኝ። ስለዚህ ከሶስቱ አንዱ ግን ቀድሞ የመጣው ምርጫዬ ልብስ ስፌት ነበረ። ስኬታማ እንደሆነ የሚያደርገኝ ወይ ደግሞ በምርጫ ውስጥ እንድገባ የመጀመሪያ እድለኛ ያደረገኝ ልብስ ስፌት ነው። ለምን በወቅቱ ስራ አጥ ወጣቶችንና እንደዚህ ልብስ ስፌት እንትን ወላጆቻችን ያጡ ህጻናት ስልጠና ይመጣ ነበረ 2000 በፊት ማለት ነው፣ ከ2000 ዓ.ም በፊት። ስለዚህ የዛኔ ስልጠናውን እንዳገኝ እድሉ አገኘሁት ማለት ነው። በቀበሌ ሲመለመሉ እኔ ተመለመልኩ ማለት ነው። ምንድነው የምትፈልጊ ሲሉኝ፣ ኧረ እኔ ልብስ ስፌት ስልጠና ቢሆን ደስ ይለኛል ስል እንደውም አንድ ሰው ትርፍ አለና አንድ ሰው የጎደለን አለ በዛ መግባት ትችያለሽ ሲሉኝ መልካም ብዬንም ደስ ብሎኝ ገባው ማለት ነው። ገባውኝና ስልጠናውን ግማሽ ሰዓት ትምህርቴን እየተማርኩ ግማሽ ሰዓት ስልጠናውን እየወሰድኩ ጨረስኩ ማለት ነው ልብስ ስፌቱ። ከዛ በኋላ 10ኛ ክፍል ውጤት አጋጣሚ ያው መምጣት አልቻልም፣ አልመጣም። ከዛ በኋላ ቀጥታ ወደ ሙያው ነው የገባሁት። ወደ ሙያው ስገባም ደግሞ እንዳልኩ መጀመሪያ ሲቪ የሚባል ድርጅት ነበረ ማክስማ ጋር አብሮ ስልጠናውን የሰጠን ማለት ነው። ስለዚህ ያ ድርጅት ትንሽ መኪና ሰጥቶን ነበር፣ በተርፍ ላይ የምትባል ማለት ነው። ቢራቢሮ የምትባል መኪና ሰጥቶኝ ስለነበረ ቤት ውስጥ ናት ያለችው። ስለዚህ ያችን አድርጌ ያለኝ አማራጭ በቃ መስራት አለብኝ ከዚህ በኋላ ውጤት ስለከቀረ ብዬ ወደ ስራ ወጣው ማለት ነው። ወደ ስራ ስወጣ ደግሞ ምንድነው ያደረኩት? ቦታ ምናምንም ያን ያክል እንትን አላልኩም፣ አልመረጥኩም። ሜዳ ላይ ነው ወጣውኝና አስፋልት ዳር ላይ ቁጭ ብዬ መስራት ጀመርኩ ማለት ነው። ስሰራ በጣም ደስ የሚል ነው። የህዝቡ አቀባበልም የሰው አቀባበል ጥሩ ስለነበር አንደኛ ሴት ልብስ ሰፊ በዛ ሰዓት አልነበረም ያን ያክል። እኔ መጀመሪያም ስለነበርኩኝ ሰው ደስ ብሎት ያሰራኛል፣ ይመጣል፣ ብዙ ነገር ያደርግልኛል ማለትና ሙያ የምትማር ብዙ ጊዜ ከህዝብ ስለሆነ ከሰው ስለሆነ አንዳንድ ነገር ይችን ስሪያት ይችን አድርጊያት ሲሉኝ እየተማርኩኝ እያሻሻልኩት ሙያው መጣው ማለት ነው። ስለዚህ ወደ ልብስ ስፌቱ ሙያ ልገባበት የቻልኩበት ምክንያት ይሄ ነው። መልካም። እንደው ምናልባት ወደ ስራው ከገባሽ በኋላ አጠቃላይ የስራው ሁኔታ ምን ይመስላል? ሂደቱ እንደነገር ከጥገና ነው የተነሳሁት። ግን ሙያ በራሱ ጊዜ እንዲ አንተም ፍላጎት ሲጨመርበት ይሻሻላል ሙያ። ስለዚህ እኔ በዛው ጠጋይ ሆኜ መቅረት አልፈለኩም። አንደኛ ስልጠናም ሲሰጠን የተለያዩ ስልጠናዎች ተሰጥተውናል። መጀመሪያ ልብስ እንዴት ይሰራል የሚለውን ነገር ብዙ ስልጠናዎችን ቢያንስ ከ10 ከ15 ያለነሱ ዲዛይኖችን ተምረን ነበረ። ስለዚህ እነዛን ስራዎችን ግን ይዣቸው ነበረ። እንዲ በማኑዋሉ የተሰጠንን አልጣልኩትም፣ ይዤ ያስቀምጨዋለሁ። ስለዚህ ስላስቀመጥኩት ያንን አነበው ነበረ። ጥገናዬን እየሰራው ጎን ለጎን ያን የተሰጠኝን ማኑዋሉን አነበው ነበረ፣ ስልጠና ላይ ነበረው ማለት ነው። ስለዚህ ያለኝን ነገር ወደ ተሻለ ነገር ማድረግ አለብኝ፣ ሁልጊዜ ጠጋይ መሆን የለብኝ የሚለው ስሜቴ ውስጥ ጋም ስለነበረ ያለውን የስራ ዘርፉን እያሰፋሁት ነው የመጣሁት። ልብስ ስፌቱን በቃ በጣም ስለምወደው እንደነገርኳቸው ልጆች ይሰለጥናሉ። አንዳንዶችም ስልጠናውን ሰልጥነው የመተው አዝማሚያ ታይባቸዋለህ ስራው ላይ ያለ መግባት። ግን ደግሞ በብዛት ደግሞ ያው እኔ ምክር እንሰጣለሁ። የሚገርም ሲመጡ ገና ስልጠና ላይ ሲመጡ ፍላጎታችሁ ነው እስከ መጨረሻው ትቀጥሉበታላችሁ ነው የጊዜ ማሳለፊያ ነው የሚለውን ነገር እንረዳዳለን። ምክንያቱም አንደኛ ቤተሰብ መጎዳት ስለሌለበት ብር አይደል የሚከፍሉት። ስለዚህ ጊዜያችሁንም እንዳያባክኑ ባለው ነገር እንመካከራለን። እውነት ሙያውን ከልባችሁ ተወዱታላችሁ፣ ነገ ወደ ቢዝነስ ነው መቀየር የምትፈልጉት ነው ወይስ ደግሞ ጊዜ ልታሳልፉበት ነው የሚለውን ነገር በደንብ ከተነጋገርን በኋላ አይ እኔ እንደዚህ ነው ስራዬን በተሻለ ደረጃ ለማድረስ ነው፣ ቤተሰብን ራሴን ለመጥቀም ነው የሚል ነገር ሲያነሱ መልካም እንግዲህ ቤታችሁ ነው፣ ሙያውን በደንብ አስተምራችኋለሁ፣ ነገ ግን የተሻለ ደረጃ ደርሳችሁ እንደኔ ሆናችሁ ሲሆን ከኔ በላይ ሆናችሁ ማየት ነው ፈልገው የሚለው ነገር እንነጋገራለን። ከዛ በኋላ ይሰለጠናሉ፣ ይጀምራሉ ማለት ነው።
በመሀል ደግሞ እኛ የምክር አገልግሎት ለምሳሌ እንደነገርኩ ቅድም አንዳንድ ስልጠናዎችን ስልጠና አገኛለሁ በየመድረኩ በየአንዳንድ ቦታ ማለት ነው። እነዛን ስልጠናዎች ደግሞ የህይወት ክህሎት ሊሆን ይችላል። እንዲህ ደግሞ አሁን ፒፕል ቱ ፒፕል የሚል ሰዎች ለሰዎች አሁን አንዳንድ የሰውን ማንነት እንድታቅ የሰውን ባህሪ እንድትረዳ የሰውን ስራንም እንድትረዳው አንዳንድ ስልጠናዎች የምናገኝባቸው አጋጣሚዎች አሉ። እነዛን ስልጠናዎች ደግሞ በዚሁ አጋጣሚ ልጆች ጋር እናወራለን። ስልጠናዬን ደግሞ አካፍላቸዋለሁ ማለት ነው። ከዛ በኋላ ስራውን እንዲወዱት እየሆነ ከኔ ጋር ምን እየተዋደድና እንድንቀጥል ያደርገዋል ማለት ነው። እና አሁን ለምሳሌ እኔ አሁን ማስቴን በወስድ አሁን በቅርቡ ያው የ2 አመት ምናምን ነው እንደውም ስልጠና ከወሰደች ግን አሁን ስራ ላይ ያለች ደህና እየሰራች ቢያንስ አእምሯን አረጋግታ ስራ ላይ ያለች እህት ናት ማለት ነው። ከዚህ በፊትም ሌላ ልጆችም ሰልጥነዋል። ቡሬ አሁን ቡሬ ያለች አለች ትዳር ይዛ ልጅ ወልዳ የምትኖር ስራ ላይ ያለች አለች እንደዚሁ ማለት ነው። ያው እነ ወርቀዋም አሉ የወንድም መላኩም አለ ብዙ ልጆች አሉ። እንዲሁ እሷም አካል ጉዳተኛው የ15 አመቷ ነው አብራኝ የምትኖር መስማት የተሳናት ናት። ያው በምልክት ቆርጬ እሰጣታለሁ በደንብ ትሰራለች ራሷን ታስተዳድር። ለውጥ አለ እግዚአብሔር ይመስገን። ያው እንደምታየው ትንሽ ሙያው ያን ያክል በጣም ባንድ የሚለውጥ ነው ባይባልም ለውጥህ ያው ሰው ነው ማለት ከውስጥ የምታካፍለው ሙያ ወይም ደግሞ የምታጋራው ወይም ደግሞ ከውስጥ የምትደግፈው ሰው ይኖራል። ያ ለውጥ ነው በራሱ። ግን እኔ ደግሞ እንደ እግዚአብሔር ፍቃድ እግዚአብሔር ይመስገን ያው ትዳር ይዤ ልጆችን በማሳደግ እንዲሁም ደግሞ የራሴ ንብረትን ደግሞ ቤት በመስራት እንዲሁም ደግሞ እንዴት ከአንድ ማሽን አሁን ወደ 7 ማሽኖች ተሸጋግሬ ያለው ማለት ነው። ስለዚህ ለውጡ ያን ያክል በጣም ውጤታማ ነው ባንል እንደኔ ግን እንደ ሴትነት ቆንጆ ነው። ምክንያቱም ለመሰለ ሴትነት ብዙ ነገር አለው። አንዳንዴ ስራ ስትሰራ እኮ አይ ልጅ ማሳደግ ወደ ኋላ ይቅር ትላለህ፣ ስራ ይቅደም ትላለህ። አይ ስራ መቅደም አለ ወይ ልጅ መወለድ አለ ስራ ይቅር ትላለህ። እኔ ግን አንድ የራሴን ብርታት ያየሁበት ሁለቱንም አንዴ ነው ማስኬድ። ሁሉንም ስራውም አይቀርም ትዳሩም አይቀርም ልጅ መውለዱም አይቀርም ሁሉንም አስኬደዋለሁ። ምክንያቱም ለሁሉም ጊዜ ያለው ይባላል አይደል? ግን እዚህ ጋር ጊዜ የማይጠብቅ ነገር ይኖራል። ምክንያቱም ጊዜውን እየተጠቀምክበት ካልሄድክ አንተ የሆነ ነገሩን አንድ ቀን ልታመሰግን ይችላል፣ የሆነ ነገሩን ደግሞ ልትኮንነው ትችላለህ። ያ እንዳይሆን ሁሉንም በአግባቡ መምራት እንደ ሴትነት አስፈላጊ ነው ብዬ አስባለሁ። እንደ መንግስት አንዳንድ ነገሮችን ቢደግፈን አሁን እንደ ማሰልጠኛ ተቋምም እንደ ልብስ ቤትም ያለውን ነገር አይቶ የተለያዩ ስልጠናዎችም ቢሰጠኝ የተሻለ ነገር እንዳልኩ ከኢንዱስትሪው መንደር ማሸጋገር ይቻላል ማለት ነው። ስለዚህ የተሻለ ማድረግም ይቻላል። አሁን እኔ እነዚህን ስራዎች የምታዩቸው የምሰራቸው በራሴ ነው በሞባይል በማውረድ እንጂ ይሄን ልብስ ቤት አሁን ነው እንጂ ሰለጠንኩት ቦርሳ ምናምን ስልጠና አልወሰድኩ። እዚህ ከራስ ጥረት ጋር የመጣ ነው ከቴክኖሎጂ ጋር የመጣ ነው። ግን ቀጣይ ደግሞ እግዚአብሔር ፈቅዶት ለአንዳንድ እንደዚህ እንደ ሚዲያ እንደምንሰማቸው ያሉ አንዳንድ ነገሮች እውነት ወደኛ አካባቢ መጥቶልን የተለያዩ ስልጠናዎችን ወደ ውጭ ሄደን ብንሰለጥን እንዲሁ ደግሞ ያሉትን ሙያዎች በደንብ ብናይ ከዚህ የተሻለ ስራ ሰርተን የተሻለ የስልጠና ማዕከል ከፍቼ የተሻለ ነገር አድርጌ አሁን ዛሬ 10 ከሆኑ ወይም 5 ከሆኑ ነገ 30 እና 40 ሰው ሆኖ ማሰልጠን ሌሎችንም ደግሞ በውስጤ ከኔ የሰለጠኑትን አሰልጣኝ አድርጌ ቀጥሬ እንዲሁም ደግሞ ባለሙያ አድርጌ ቀጥሬ የተሻለ ስራ ሰርተን ወጣቱ በተሻለ የስራ መስክ ተሰማርቶ የተሻለ እንጀራ እንዲያገኝ እኔ ፍላጎቴ ነው። ቀጣይም ደግሞ ወጣት እያንዳንዱ ነገር በስራ ላይ ተሰማርቶ የራሱ ስኬትን ባይበት ደስ ይለኛል እንደኔ ማለት ነው። ስለዚህ የተሻለ ደረጃ ነገ ከነገ ወዲያ እነዚህ 7 ማሽኖች ወደ 30 40 ማሽኖች ተቀይረው ማየት ነው የኔ ፍላጎት እግዚአብሔር ከረዳይ ማለት ነው።